ደብረ ዘይት ወይራ ከዛፍ የተሸፈነ ትልቅ ተራራ ነው። በዚያ ሳምንቱ ስለሚነገር ደብረ ዘይት የሚለውን እናየዋለን። ወንዘ ነበር ውስተ ደብረ ዘይት እግዚእነ ቀርቡ ሀቤሁ አርዳኢሁ እንተ ባሕቲቶሙ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ የምናገኘውን መነሻ እናደርጋለን። ጌታችን በደብረ ዘይት ተቀምጦ ሳለ ለብቻቸው ሐዋርያት ወደ እርሱ ቀርቦ ማይዜ ይከውን ዝንቱ ወምንትኑ ታምሪሁ ለምጽአትከ፣ ይህ መቼ ይሆናል? የመምጣትህስ ምልክት ምንድን ነው ብለው ጠየቁት ነው። ጌታችን ከተወለደ በኋላ 33 ዓመት ቆይቷል። 33 እና 70 ዓመት ቢደምሩ 103 ዓመት ይሆናል። ከሴዴቅያስ 7 ዓመት አምጥቶ ቢደምሩ 110 ይሆናል። 110 እና 490 ቢደምሩ 600 ይሆናል ማለት ልክ 3 ደቂቅና ዳንኤል የቆጠረው እኩል ትክክለኛ ትንቢቱ እንደተፈጸመ ይሄን ነው። ኖህ ማለት እረፍት ማለት ነው። እረፍት ደግሞ ጌታችን ኢየሱስ ክርስቶስ ነው። የዘላለም እረፍት የሚሰጥ ከባድ ሸክም የተሸከማችሁ አሳርፋችሁ ዘንድ ወደ እኔ ኑ የሚል የእረፍት ባለቤት እርሱ ስለሆነ ኖህ የኢየሱስ ክርስቶስ ምሳሌ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኖት ማኅፀን በልዩ ሦስትነት አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ከደቀ ሰይጣን በቀን ዛቲ የቅድስት ቤተ ክርስቲያን በዚች በቅድስት ቤተ ክርስቲያን ፊት ለፊት ሆኜ አንተ ሰይጣን እክድሃለሁ እንተ ይእቲ ስምየ የማርያም ጽዮን ለዓለመ ዓለም። ለዚሁም ምስክር የዓለሙ ዓለም ጌታ እናት የሆነችው ጽዮን ማርያም ናት። እግዚአብሔር አምላካችን በሰማይ በምድር የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች ሰላም እግዚአብሔር ይድረስላችሁ። እንደምን ሰነበታችሁ? እንግዲህ ዛሬ የምንናገረው ደብረ ዘይት በሚል ይሆናል። ደብረ ዘይት ወይራ ከዛፍ የተሸፈነ ትልቅ ተራራ ነው። በዚያ ሳምንቱ ስለሚነገር ደብረ ዘይት የሚለውን እናየዋለን። ወንዘ ነበር ውስተ ደብረ ዘይት እግዚእነ ቀርቡ ሀቤሁ አርዳኢሁ እንተ ባሕቲቶሙ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ የምናገኘውን መነሻ እናደርጋለን። ጌታችን በደብረ ዘይት ተቀምጦ ሳለ ለብቻቸው ሐዋርያት ወደ እርሱ ቀርቦ ማይዜ ይከውን ዝንቱ ወምንትኑ ታምሪሁ ለምጽአትከ፣ ይህ መቼ ይሆናል? የመምጣትህስ ምልክት ምንድን ነው ብለው ጠየቁት ነው። የጥያቄ ቃል ያለበት እንግዲህ ጌታችንም ዘርዝሮ ከዚህ ምዕራፍ ብቻ ወደ 7 ያህል ጥያቄዎችን መልሶላቸዋል። ጥቂቶችን እናያለን። ደብረ ዘይት እንግዲህ ታላቅ ተራራ በኢየሩሳሌም በስተ ምስራቅ በኩል 75 ኪሎ የሚርቅና የሚረዝም ረጅም ተራራ ነው። በዘመነ ብሉይም ታሪኮች ያሉት ነው። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ነቢዩ ዳዊት ራሱን ተኮናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት ወጣ ይላል። በቤሴሎም ፊት በሸሸ ጊዜ 3 ወር ቆይቶ የዳነ በዚህ ተራራ ነው። ስለዚህ ያዘነ ያለቀሰ ወደ ቤተ ክርስቲያን ሄዶ ማልቀስና ድህነትን እንደሚያገኝ ያለ ጫማ ወደ ቤተ ክርስቲያን መግባት እንደሚገባ ነቢዩ ዳዊት ይነግረናል ማለት ነው። በሌላው ሕዝቅኤል 11 ቁጥር 23 ላይ የምናገኘው የእግዚአብሔር ክብር ከቤተ መቅደስ ወጥቶ በኢየሩሳሌም ወይም በከተማው በስተ ምስራቅ ባለው ተራራ ላይ አረፈ ይላል። ሊቃውንት ይህን ሲተረጉሙ የሶሎሞን ቤተ መቅደስ ሲቃጠል ናቡዛርዳን ሲያቃጥለው የእግዚአብሔር ክብርና ልዕልና ከቤተ መቅደሱ ወጥቶ ያረፈው በደብረ ዘይት ነው ይሉታል። እዚህ ሕዝቅኤል 11:23 ያለውን የእግዚአብሔር ክብር ከቤተ መቅደስ ወጥቶ በከተማው በስተ ምስራቅ ባለው ተራራ ላይ ተቀመጠ ያለው ያ ነበረ ጥንቱ። እንዲያውም ይህ ዓለምን ሲደፍነው ደብረ ዘይትን እንዳልሸፈነ ነው የሚነገረው። ብዙ ጊዜ ዘፍጥረት 8:8 ያለው ኖህ የላካት ርግብ የወይራ ዝንጣፊ ይዛ ሄደች ከዚህ ተራራ እንደሆነ አባቶች ተርጉመውታል። እና ትልቅ ተራራ ነበረ ወይም ደግሞ ታሪክ ያለው ነው። ዘካርያስ 14 ቁጥር 4 ጀምረው ስናነብ ደግሞ ከአሕዛብ ጋር እንደሚያዋጋ እግዚአብሔር እንዲሁ ይመጣል ካለ በኋላ እግሮቹም በደብረ ዘይት ይቆማሉ። ደብረ ዘይቱም ከመካከሉ ከሁለት ይሰነጠቃል። እኩሉ ወደ ምዕራብ፣ እኩሉ ወደ ምስራቅ፣ እኩሉም ወደ ሰሜን፣ እኩሉም ደግሞ ወደ ደቡብ ይሄድና ታላቅ ገደል ይሆናል ይላል። የእግዚአብሔር እግሮቹ በደብረ ዘይት ይቆማሉ ነው ዘካርያስ። ክርስቶስ ሲመጣ በዚህ እግሮቹ እንደሚቆሙ
ነቢዩ በትንቢት ይነግረናል ማለት ነው። እና በዚሁ አይነት ደብረ ዘይት ታላቅ ነው። በሐዲስ ኪዳን ጌታችን ኢየሱስ ክርስቶስ በሚያስተምርበት ወቅት ዘወትር ያድርበት የነበረ በዚያ ተራራ እንደሆነ ይነግረናል። ሉቃስ 21 ቁጥር 37 ላይ ምንድን ነው የሚለን? እንዲሁ ይህን ነው የሚነግረን። መዓልተ ይሜህር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ዘስሙ ኤሌዎን። ስሙ ኤሌዎን በሚባለው በደብረ ዘይት ውስጥ ያድር ነበረ። ቀን ቀን ግን ሕዝቡ ባለበት በምኩራብ ሲያስተምር ይውል ነበረ ይላል። ይሄ ደብረ ዘይት አጠቃላይ 3 ዓመት ከ3 ወር ጌታችን በዚያ የኖረው አጽንዖ በዓትን ለማስተማር ነው። ለመነኮሳት መነኩሴ ሩቅ አገር አቆራርጦ ካልሄደ በቀር ወይም ደግሞ እንደዚሁ ማይችልበት ካልሆነ በቀር ማደሪያውን መለወጥ እንደሌለ ለመነኮሳት ያስተምራል ማለት ነው። እና ታላቁ ቦታ በአልዓዛር ቤት ሥጋ ወደሙን ከሰጠ በኋላ እንኳ እንደዚሁ ማቴዎስ 26 ቁጥር 30 ላይ ሐዋርያትም እየዘመሩ ወደ ደብረ ዘይት ወጡ ይላል። ይህም ማለት ሥጋ ወደሙን ካቃበለ በኋላ ዛሬ በቅዳሴ ጊዜ ዲያቆኑ ሲመለስ ናኩቶ ለእግዚአብሔር ቅድሳት ሆነ ሲአነ እያለ ይመለሳል። ይህም ማለት ምንድን ነው? እግዚአብሔርን እናመሰግነዋለን ቅድስናውን ወይም ሥጋ ወደሙን ይዘን ብሎ ያ ምሳሌ ነው ማለት። ደብረ ዘይት ቤተ መቅደስ ነበረ። ከቆረቡ በኋላ እየዘመሩ ወደ ደብረ ዘይት ወጡ ካለ ዛሬ ዲያቆኑ አራያ ሆኖ ሥጋ ወደሙ ከሰጠ በኋላ ናኩቶ ለጃር እያለ ከተመለሰ የዚያ የደብረ ዘይት የቤተ መቅደሱ ምሳሌ ስለነበረ ብዙ ጊዜ ይነገራል ማለት ነው። እንግዲህ በዚህ በደብረ ዘይት የተነገረው ማቴዎስ 24 ነው። ኦፂኦ ቤተ መቅደስ እግዚእ ኢየሱስ ሆረ ይላል ቁጥር 1 ጀምረው። ጌታ ኢየሱስ ከመቅደስ ወጥቶ ሄደ። ወቀርቦ አርዳኢሁ ደቀ መዛሙርቱም ቀርበው አርአይዎ ንድቀ ሕንጻሁ ለቤተ መቅደስ፣ የቤተ መቅደሱን ሕንጻ አሳዩት። የፀሐይ ጨረር ወድቆበት ሲያሸበርቅ አይቶ እንዲህ የሚያምረው ቤተ መቅደስ ይፈርሳል ትላለህን? አሉት። ይፈርሳል ብዬ እውነት እነግራችኋለሁ፣ ድንጋይ በድንጋይ ላይ ሳይወድቅ አይቀርም። ይህ ይደንቃችኋል? ይህ የሰው ሕንጻ ነው። ሕንጻ እግዚአብሔር ሰው ይፈርሳል፣ ይበሰብሳል ብዬ እነግራችኋለሁ። በዚህ ቤተ መቅደስ አምሳል ዓለምም ያልፋል፣ ይጠቀለላል እንደ ወረቀት ብሎ ሁሉንም ነግሯቸዋል። እንግዲህ ይህ ቤተ መቅደስ ሶሎሞን የሰራው ኋላም ቢቃጠል ዘሩባቤል ያደሰው ትልቅ ቤተ መቅደስ ነበረ። ሐዋርያት ቤተ መቅደሱን ስርዓት ሲያሳዩት የዓለምን መፍረስ ነው። በዚያ እያያዘው ወንዘ የነብር እግዚእነ ውስተ ደብረ ዘይት፣ ለብቻቸው ሐዋርያት ቀርቦ ጠየቁ ያለው እዚሁ አያይዞ ነው ማለት ነው። እንግዲህ ከጠየቁት ጥያቄዎች አንዱ እንዲጠነቀቁ ያደረገው ወይቤሎሙ ውቁ ኢይሐሰቱክሙ እስመ ብዙኃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ በእኔ ስም ብዙዎች ይመጣሉና እንዳያስቷችሁ እወቁ፣ ተጠንቀቁ ብሎ ያስጠነቅቃል። ወያስሕትዎሙ ለብዙኃን፣ ብዙዎችንም ያስቷቸዋል። ያን ጊዜ የጦርነት ድምፅ ትሰማላችሁ። ወይመጽእ ረሃብ ወብድብድ ወድልቅልቅ ውስተ ኩሉ በሐውርት፣ ያን ጊዜ ረሃብ ቸነፈር በየቦታውም የምድርን ውስውስታ ይሆናል። ወዝንቱ ኩሉ ቀዳሚሁ ለሕማም፣ ይህ ሁሉ የምጥ መጀመሪያ ነው፣ አትደንግጡ ፈጥኖ የሚያልፍ አይደለምና ብሎ ያጽናናቸዋል። ሕዝብ በሕዝብ ላይ ነገሥታትም በነገሥታት ላይ ይነሳሉ። የሮም ነገሥታት የአርዳሚስ ልጆች በወገኖቻቸው በእስራኤል ላይ ጦርነት አስነስተው ቤተ መቅደሱን ያፈርሳሉ፣ ከዚያም ያሳድዳሉ ብለው ነገሥታት በነገሥታት ላይ ዛሬ እኛ የደረስንበት ዘመን ያ ነው። ያላየነው ክርስቶስ ይመጣል የምትለውን ነበረ። እሷም እንደደረሰች እንረዳለን ማለት ነው። ነገር ግን ወዛዝለፈ ትዕግሥቶ ይድህን፣ ትዕግሥቱን ያዘወተረ እሱ ለዘላለም ይድናል ብሎ ትዕግሥት ማብዛት ወይም መታገስ መልካም እንደሆነ በዚህ አያይዞ ያ ይድናል የሚድነው ያ ነው ብሎ ነግሯል። ወይ ሰበክ ዝንቱ ወንጌለ መንግሥት ውስተ ኩሉ ምድር፣ በምድር ሁሉ የመንግሥት ወንጌል ይሰበካል አለ። ይህ ወንጌል የሚሰበከው በየቦታው ብቻ በየቤቱ አይደለም፣ በማያምኑት ቤትም ወንጌል ትገኛለች ይላል። ለምስክርነት በየቤቱ አይደለም፣ በየኪሱ ይገኛል። ዛሬ በሞባይል መጽሐፍ ቅዱስ ያልያዘ የለምና ለወቀሳ ለከሰሳ ሰምተሃል አልሰማሁም እንዳይል ወንጌል በየቤቱ ትገኛለች ይለናል። ወተ አሚረ እወም ከመሰማይክሙ ትምህርተ ርኩስ ዘምዝባሬ ዘተብህለ በዳንኤል ነቢይ
ዘይቀውም ውስተ መካን ቅዱስ ወዘያነብብ ለይለቡ ይላል ቁጥር 15 ላይ። እነሆ በነቢዩ ዳንኤል እንደተባለ የቤተ መቅደሱ መፍረስ ርኩሰት ምልክት የሆነው ጣዖት በተቀደሰው ቦታ ቆሞ ስታዩ ወዘያነብብ ለይለቡ የሚያነበው ያስተውል። ወዮለት! ሁሉም እንዲያስተውል የሚገባው ይህ ነው። ያ የተቀደሰው ቦታ የትኛው ነው? አብርሃም ልጁ ይስሐቅን ሊሰዋ ያቀረበው፣ ዳዊት በአውደ ኦርና መስዋዕት ያቀረበው፣ ሶሎሞን ታላቁን ቤተ መቅደስ በሰራበት ቦታ ዛሬ ሌላ ነው ቁሞ ያለው። ያኛውን ነው በተቀደሰው ቦታ የቤተ መቅደሱ መፍረስ ወይም ደግሞ የርኩሰቱ ምልክት የሆነው ጣዖት ቁሞ ስታዩ የሚያነበው ሁሉ ጊዜው እንደደረሰ ያስተውል፣ ልብ ይበል በማለት ክርስቶስ የነገረን እንዲህ ደርሶ ቁሞ እናያለን። ጊዜው እንደቀረበ ምን ያህል እንደቀረበ እንረዳለን ማለት ነው። ይህን ዳንኤል 9:25 ላይ እንደዚሁ 7 ሱባኤ 62 ሰንበት ይቆጠራል፣ ይህም ሲፈጸም መሲሁ ይገደላል የሚል የጻፈውን ነው እዚህ አምጥቶ የጠቀሰን። ዳንኤል 490 ለሳ፣ ሰለስቱ ደቂቅ ግን 600 አሉ ቢሉ ሰለስቱ ደቂቅ 600 ያሉት እኛ እሳት ላይ ከወደቅንበት ጀምሮ ክርስቶስ እስካረገበት ብለው ከፄዋዌ ወይም ከምርኮ እነሱ ከተመረኩበት እስከ እርገተ ክርስቶስ ድረስ ቆጥረው 600 አሉ። እሳት ላይ ወድቀው ሳለ የደረሱት ድርሰት 6 መስመር ነው። ይትባረክ እግዚአብሔር አምላከ አበዊነ ወይትባረክ ስመ ስብሐቲሁ ቅዱስ ቡሩክ አንተ በጽርሐ ቅዱሳት ስብሐቲከ ቡሩክ አንተ ዘትሬ ቃላተ ነቢረከ ላዕለ ኪሩቤል ቡሩክ አንተ በዲበ መንበረ መንግሥትከ ቡሩክ አንተ በምልዕተ ሰማያት። 6 ናቸው። እነዚህ 6 መስመር መናገራቸው እኛ እሳት ላይ ከተጣልነ በ600 ሲሆን እግዚአብሔር ከሰማይ ይወርዳል ከድንግል ይወለዳል የሚል ትንቢት ነበረ። ዳንኤል ደግሞ 490 ያለው እንደምን ነው ቢሉት እርሱ ደግሞ የተናገረው ከሚጠት እስከ ጽንስ ቆጥሮ ማለት እስራኤል ከተመለሱበት ጀምሮ ክርስቶስ እስከጸነሰበት ድረስ ሲቆጥር 490 ብሏል። ይሄም በነገስታቱ ዘመን ይቆጠራል ይታወቃል። ለምሳሌ ያህል ናቡከደነጾር 25፣ የወርማሮዴቅ 22፣ ብልጣሶር 23 ይህን ቢደምሩ 70 ዘመን ይሆናል። ጌታችን ከተወለደ በኋላ 33 ዓመት ቆይቷል። 33 እና 70 ዓመት ቢደምሩ 103 ዓመት ይሆናል። ከሴዴቅያስ 7 ዓመት አምጥቶ ቢደምሩ 110 ይሆናል። 110 እና 490 ቢደምሩ 600 ይሆናል ማለት ልክ ሰለስቱ ደቂቅና ዳንኤል የቆጠረው እኩል ትክክለኛ ትንቢቱ እንደተፈጸመ ይህን ነው። በተቀደሰው ቦታ ርኩሰቱ ምልክት የሆነው ጣዖት ቁሞ ስታዩ የሚያነበው ሁሉ ወንጌል የተቀበለ ሁሉ ያስተውል ጊዜው ደርሷል ብሎ የነገረን ማለት ነው። በዚህ አያይዞ የራሱን መምጣት ሲነግረን እስመ ከመ እንተ መብረቅ ዘይወፅእ እምጽባሕ ወያስተሪ እስከ ዓረብ ከማሁ ምጻቱ ለወልደ እጓለ እመሕያው ይላል ቁጥር 27 ላይ። እኒሁ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ሁሉ የሰው ልጅ አመጣጥ እንዲሁ ይሆናል። መብረቅ ፈጣን ነው፣ ፈጥኜ እመጣለሁ። መብረቅ ለሁሉ ይታያል። እሱ ክርስቶስም እንደ ፀሐይ የእያንዳንዱ ፊት ለፊት ሆኖ ይታየዋልና መብረቅ አስደንጋጭ ነው፣ ኃጥአን ይደነግጡበታልና በመብረቅ መሰለ። እንዲያውም ሰካራም ምን አለ ይባላል። አንዳንድ ጊዜ አጋጣሚ አለ እንዲሁ ሲጠጣ አምሽቶ ወደ ቤቱ ሲሄድ እንዲሁ ዝናብ እየጣለ ነውና መብረቅ ብልጭ ብልጭ ሲል አይቶ ሳልዘጋጅ እግዚአብሔር ፈቶ አነሳኝ አለ ይባላልና ሳልዘጋጅ እግዚአብሔር ፈቶ አነሳኝ እንዳንል ለዕለተ ምጽአት የሚገባው ዝግጅት ነው። ተጠንቅቀን ተዘጋጅተን ፈቶ እንድንነሳ ንስሐ መግባት፣ ሥጋ ወደሙን መቀበል፣ የራሱን ምልክት እንዲህ ባለው ሁኔታ እመጣለሁ በሌላውም እንኳ ቁጥሩን ወስኖ እንዲሁ ወበንተ ይእቲ ዕለት ወይእቲ ሰዓት አልቦ ዘየአምራ ይላል ቁጥር 36 ይቅርታ 36 ላይ አልቦ ዘየአምራ ዘእንበለ አብ ባሕቲቱ ኢ መላእክተ ሰማይ ወይ ወልድ። ያቺን ዕለት ወይም ያቺን ሰዓት የሚያውቃት የለም ከአብ ብቻ በቀር የሰማይ መላእክትም ቢሆን በምድር ያሉ ደቂቀ አዳምም ቢሆን ወልድ ብሎ ደቂቀ አዳምን ነው። ከአብ ብቻ በቀር ማለቱ ከሰዎች ሲለይ ነው እንጂ ከአብ ከወልድ ከመንፈስ ቅዱስ ሲለየው አይደለም። በሕልውና አንድ ናቸውና በሌላውም የሚያውቃት የለም አለ። ምን ነው ዘመኑ ዘመነ ዮሐንስ፣ እንዲሁ ደግሞ ወሩ ወርሃ መጋቢት፣ ዕለቱ ዕለተ እሁድ፣
ሰዓቱ መንፈቀ ሌሊት ተብሎ የለም ወይ ቢሉ ብዙ ዘመነ ዮሐንስ፣ ብዙ ወርሃ መጋቢት፣ ብዙ ዕለተ እሁድ አለና ከእነዚህ አልተነገረም ሲል ነው። በሌላውም በአብ በልብነት ያስቀምጣታለሁ እንጂ በወልድ በቃልነቴ አልናገራትም ወይም አልተነገረችም ማለት ነው። በአብ በልብ ታስባለች፣ አትቀርም፣ ትመጣለች። እንዲሁም ደግሞ በወልድ በቃልነት ግን አልተነገረችም ማለት ወይም አርቆ ወይም አቅርቦ አልተናገረም ማለት ነው። አቅርቦ ቢናገር ኑሮ ሁሉም ደንግጦ ገዳም ይገባ ነበረ፣ የዓለም መተካት ይቆም ነበረ ማለት ነው። አርቆ ቢናገር ደግሞ ሁሉም ስጋዊ ይሆን ነበረ። ወይም ደግሞ አቅርቦ ቢናገር ሁሉም መንፈሳዊ ሆኖ ደግሞ ገዳም እንዳይገባ ማለት እንዳይደነግጥ አለች። ግን እንዳትዘነጉ አውቃችሁ ተጠንቀቃችሁ ኑሩ ማለት ነው። ወበከመ ኮነ በመዋዕሊሁ ለኖህ ይላል 37 ላይ ወበከመ ኮነ በመዋዕሊሁ ለኖህ ማያይ በዘመነ ኖህ እንደነበረ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው። የሰው ልጅ የኢየሱስ ክርስቶስ አመጣጥ እንዲሁ ይሆናል። አዎ እስከ አመ ቦአ ኖህ ውስተ ታቦተ ንፍቅ፣ ወደ ሐመሩ ወደ መርከቡ ኖህ እስከገባበት ድረስ ይበሉ ወይሰትዩ ያወስቡ ወይተዋሰቡ። ሰዎች የነበሩት ያን ጊዜ ይበሉ ይጠጡ እንደነበረ፣ ያገቡና ይጋቡ እንደነበረ የሰው ልጅ አመጣጥም እንዲሆነ ሳያውቁ ሳያስቡ እንዲሁ በኖህ ዘመን የነበሩ ሰዎች ማያህ እንደወሰዳቸው ዛሬም ያለው ሰዎች እንዲሁ ይሆናል ብሎ በንጽር ነግሮናል ማለት ነው። ከዛ በብሉይ ያለው ኖህ ማለት እረፍት ማለት ነው። እረፍት ደግሞ ጌታችን ኢየሱስ ክርስቶስ ነው። የዘላለም እረፍት የሚሰጥ ከባድ ሸክም የተሸከማችሁ አሳርፋችሁ ዘንድ ወደ እኔ ኑ የሚል የእረፍት ባለቤት እርሱ ስለሆነ ኖህ የኢየሱስ ክርስቶስ ምሳሌ ነው። የቀሩት የዳኑት 8 ነፍስ ነው። ለምን 8 ነፍስ ሆነ ለሚለው እስከ ፍጻሜ ዓለም ድረስ ዓለም አያልፍም፣ 8000 ይኖራል ማለት ነው። 8ቱ ነፍሳት የ8000 ዘመን ምሳሌ ነው። ምናልባት በማያልፍ ዓለም ስለጠፋ ኋላ ደግሞ ዓለም ያልፋል እንዳትሉ 8000 ሳያልፍ ሳይደርስ አያልፍም ለማለት ዕዝራ ሱቱኤል ምዕራፍ 2 ቁጥር 33 ምዕራፍ 6 ቁጥር 5 ላይ አንድ አይነት ቃል አለው። እግዚአብሔር ይህን ዓለም በሚዛን መዝኖታል፣ ባህሩንም በላዳን ሰፍሮታል ካለ በኋላ እግዚአብሔር 8000 ይሁን ስለተባለ ቁሟል እንጂ አያልፍምም፣ እንዲሁ ዝም ይላል። ዝም ብለው ሰማይና ምድር የቆሙት ኃጢአት ስላነሳ አይደለም። ከማያህ ወይም ከሰብአ ትካት የበለጠ ኃጢአት ይሰራል ዛሬም። ግን እግዚአብሔር ይቁም እስከ 8000 ይቆም ስላለ ዓለም እስከዚያው ድረስ ቁሞ ይኖራል በማለት ዕዝራ የነገርን። 8 ነፍሳቱ ብቻ አይደለም። መርከቢቱ የቤተ ክርስቲያን፣ በውጭ የነበሩ የጠፉ የኃጥአን፣ በውስጥ የነበሩ የጻድቃን፣ ውሃው የጥምቀት እንደሆነ ይነግረናል። ዛሬም በቤተ ክርስቲያን ስርዓት የሚኖር ሕጓን የሚጠብቅ ይድናል። በእርሷ ውስጥ እስከተጠለለ ድረስ አራዊት እያንዳንዳቸው እንስሳት፣ አዕዋፋት የዳኑበት ስለሆነ በቤተ ክርስቲያንም እንደ እንስሳ ያለው ጸባይ፣ እንደ አውሬ ያለው ጸባይ፣ እንደ አዕዋፋት ያለው ጸባይ፣ እንደ ሰዎችም ያለ እምነት ያለው አለ። በቤተ ክርስቲያን ውስጥም ያው ነው። ሆኖም ግን ስርዓቷን እስከጠበቀ ንስሐ እስከገባ ድረስ በቀኝ ይቆማል፣ ከጥያቄው ከወቀሳው ይድናል ማለት ነው። ምሳሌውን ነው የነገረን። ክርስቶስ የሚመጣበት ምልክቱ አልፎ አልፎ የነገረን ይህ ነው። በብሉይ ኪዳን ትንቢት ተነግረዋል። እግዚአብሔር ሥጋ ይመጽእ እንዲያውም ወምጽእ ወስነ ስብሐቲሁ ብሎ ነው ነብዩ የሚያመጣው። ወምጽእ ወስነ ስብሐቲሁ መዝሙር 49 ቁጥር 2 ላይ ከጽዮን ማርያም በነሳው ሥጋ ይላል። እንግዲህ ስነ ስብሐቲሁ የተባለ ከድንግል ማርያም የነሳው ሥጋ ነው ይላል። ንጉሥ ፈተወ ንጉሥ ነኪ የሚል በሌላው መዝሙር ስለተናገረ ንጉሥ ውበትሽን ወዷልና በሚለው አይነት የእርሷ ሥጋ ውበት ተብሏል። ይህን እንደለበሰ ጌታችን ይመጣል። እግዚአብሔር ሥጋደ ይመጽእ ግልጥ ሆኖ ይመጣል። አምላክነ እያረምም ዝምም አይልም። እሳት ይነድድ ቅድሜሁ፣ በፊቱ ግርማ መለኮቱ እሳት ይነዳል። የሚያስፈራ ዘመን ነው። ዝም አይልም፣ ቃላት 6ቱን ይጠይቃል እንጂ በማለት ነቢዩ ዳዊት ይነግረናል ማለት ነው። በዚሁ አይነት ከነገረን በምሳሌነት በትንቢት በሐዲስ ኪዳንም መላእክት ትንቢት ተናግረዋል። የሐዋርያት ሥራ 1 ቁጥር 10 ላይ እናንተ የገሊላ ሰዎች ሲያርግ እንዲሁ እንዳያችሁ ሲመጣ ደግሞ እንዲሁ ታያላችሁ ትመለከታላችሁ በማለት መላእክት ተናግረዋል። አብረው የሚመጡ ናቸውና አለቃቸው ቅዱስ ሚካኤል ጋር ቅዱስ ሚካኤል መጥቶ ነጋሪቱን ይመታል። እግዚአብሔር ከመጣ በኋላ ማለት ነው። ዋና ያቁም ነገሩ ዳንኤል 12:1 ላይ ውእተ አሚረ የተነሳ ሚካኤል መልአክ አብይ ዘይቀውም በደቂቀ ሕዝብከ
ለሕዝቦችህ ለወገኖችህ ልጆች የሚቆመው ጠበቃ ታላቁ ሚካኤል ያን ጊዜ ይነሳል ካለ በኋላ የመጨረሻ ሕማምና መከራ ይሆናል። ያን ጊዜ ከሕይወት መጽሐፍ የተጻፉ ሁሉ ወደ ሕይወት ዘላለም እንዲሁ ደግሞ በመጽሐፉ ውስጥ ያልተገኙ ወደ መከራ ጉስቁልና ይሄዳሉ። ከምድር አፈር ትቢያ ያሉ ሁሉ ይነሳሉ ብሎ ዳንኤል ይነግረናል ማለት ነው። እና ሚካኤልን የጠቀሰው ያን ጊዜ በዕለተ ምጽአት የሚመታው ነጋሪት አለ። የምድር ንጉሥ ዘመቻ ሲሄድ ወይም ደግሞ ዘመቻ ሲመለስ ነጋሪት ይመታ ስለነበረ ነጋሪት ወይም ቀንደ መለከት ተብሎ ይነገራል። አንን ቅዱስ ሚካኤል የሚመታበት ነው። ተሰሎንቄ ምዕራፍ 1ኛ ተሰሎንቄ 4:14 ላይ ይህን ነው። ከመላእክት አለቃ ድምፅ ጋራ ቀንደ መለከቱ ይነፋል። ንቃ መዋቲ የሚል ቃል ቅዱስ እግዚአብሔር ዘያነቅሆሙ ለምውታን ምውታን የሚያነቃ ቅዱስ እግዚአብሔር ንቃ ሲል እምቢልታው ሲመታ ይነሳሉ ፈጥነው ይላል። እንግዲህ ቅዱስ ሚካኤል በንፋተ ቀር በመጀመሪያው አጥንቱ ሁሉ ይሰበስባል። አውሬ የበላው ጎርፍ የወሰደው አሞራ የገነታው ሁሉ ይሰበሰብና አንድ ላይ ይጣበቃል። በሁለተኛው ንፋተ ቀር ትኩስ አስከሬን ይሆናል። በሶስተኛው ንፋተ ቀር ደግሞ እንደዚሁ ነፍስ ከሲኦል መጥታ ወይም ከገነት መጥታ ከስጋ ጋር ትዋህዳለች። ምክንያቱም ጻድቁ ወደ ኃጥእ ወደ ጻድቁ አይመለስም። ምክንያቱም የእግዚአብሔር ስራ ነው። ስንዴና ኑግ አብሮ ይዘራል። ስንዴው ስንዴ ሆኖ ይበቅላል። ኑጉም ኑግ ሆኖ ይበቅላል። እህልና አፈር ይዘራል። አፈሩ አፈር ሆኖ ይቀራል። የሰው ስጋ ደግሞ እንዲሁ እንደ እህሉ ይበቅላል። ልዩነት የእግዚአብሔር ስራ ነው ማለት ነው። ቅዱስ ሚካኤል በዚያን ጊዜ ታላቁ ነጋሪት ይመታው። እንዲያውም ጌታ ካረገ በኋላ የሚነገረው ዕለተ ምጽአት ነው። ሰኔ ሚካኤል የሚነገረው ዕርገት ነው። ብዙ ጊዜ ማለት ከዕርገት በኋላ ስለሚውል በዕለተ ምጽአት ነጋሪቱን የሚመታ ቀንደ መለከቱን የሚነፋ ቅዱስ ሚካኤል እንደሆነ ነው የሚነገረው። ምክንያቱም አብይ ስሙ አብይ ኃይሉ ለእግዚአብሔር ካለ በኋላ ይቤሎ ለሚካኤል ተንስ ንፋሕ ቀርና ይላል ቅዱስ ያሬድ ባቡኑ ማለት ነው። እና ቅዱስ ሚካኤል በሰኔ ሚካኤል የሚነገረው ተነስተህ ነጋሪቱን ምታ ያለበት ወይም በሰላሙ አመይነፈ ሚካኤል ቀርነ በደብረ መቅደስ አሚሃ ይትነሥኡ ምውታን ብሎ ቅዱስ ያሬድ በሰላሙም ባቡኑ ቅዱስ ሚካኤል ያን ጊዜ የሚከበረው ትልቁ በዓል በዕለተ ምጽአት የበላይ ኃይለ ሥልጣን እንደሚወስድ ነው የሚነግረው። ምሳሌነቱ በመንፈቀ ሌሊት ሲሆን ሊቀ ዲያቆን ደወል ደውሎ ካህናት ተነስቶ አገልግሎታቸውን እንደሚቀጥሉ ሁሉ ሊቀ መላእክት የሊቀ ዲያቆናት ምሳሌ ነው። እንደዚሁም ደግሞ ሙታን ምሳሌዎች ናቸው፣ ካህናት ማለት ነው። ሞት የእንቅልፍ መቃብር ያልጋ ምሳሌ ስለሆነ በቀኝ በግራ ተነስቶ እንደሚያገለግሉ ሁሉ ሙታንም በቀኝና በግራ ቁሞ ፍርድ ይቀበላሉና ነው። እና በዚሁ አይነት ሙታን ከተነሱ በኋላ እግዚአብሔር በዙፋኑ ይቀመጣል። ማቴዎስ 25:32 ላይ ዋሜ ይመጽእ ወልደ እጓለ እመሕያው በስብሐቲሁ ወኩሎሙ መላእክቲሁ ከሁላቸው መላእክት ጋር እግዚአብሔር መጥቶ ወይነብር ዲበ መንበረ ስብሐቲሁ በምስጋናው በክብሩ ወንበር ላይ ይቀመጣል። ይፈልጦሙ ዘዘዝያሆሙ እያንዳንዳቸው ይለያቸዋል። ከመንተ ይፈልጥ ኖላዊ አባጋ ማጣሊ ከፍየሎች በጎችን እንደሚለይ ይለያቸዋል። እረኛ እንደሚለያቸው አባግ ጻድቃን ናቸው በቀኝ የሚቆሙት፣ አጣሊ ኃጥአን ናቸው በግራ የሚቆሙት ማለት ነው። ምሳሌው ጊዜ ስለሌለን ተሎ ልለፍዬ ነው። ከዚያ በኋላ ነው እንግዲህ አሚሃ ይብሎሙ ንጉሥ ለለ በየማኑ በቀኙ የሚቆሙትን ጻድቃንን እንዲሁ ይጠይቃቸዋል። ምን ብሎ ለሚጠይቃቸው? እስመ ርህብኩ አብላዕክሙኒ ተርቤ አብልታችሁኛልና፣ ጸማዕኩ አስተይክሙኒ ተጠምቼ አጠጣችሁኛልና፣ ነግደ ኮንኩ ወተወከፍክሙኒ እንግዳ ሁኜ ተቀብላችኋኛልና፣ እንደዚሁም አረቁ አልበስክሙኒ ተርዤ አልብሳችሁኛልና፣ ደወይኩ ወሐወስክሙኒ ታምሜ ጠይቃችሁኛልና፣ ተሞቃይኩ ወመጻእክሙ ሀቤ ወነበብክሙኒ ታስሬ መጥታችሁ ጠይቃችሁኛልና በሚል 6ቱ ቃላተ ወንጌል ዋናዎቹን ይጠይቃቸዋል። እነሱም ትሕትና ልማዳቸው ነውና ተርበህ ተጠምተህ እንግዳ ሆነህስ ታርዘህስ ታመህስ ታስረስ መቻይተን ነው እንዲያው ብትወድን ነው እንጂ ይሉታል። እሱም መምህረ ትሕትና ነውና አዎ ምን ይላቸዋል? ወኩሎ ዘገበርክሙ ለአሐዱ እምእሉ ንዑሳን እለ አምኑ ብየ ሊተገበርክሙ ከነዚህ በእኔ ስም ባመኑት ከተናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ብሎ
ወደ ዘላለም ሕይወት እንዲሄዱ ያዛቸዋል። ኑ ሀቤ ቡሩካኑ ትረሱ መንግሥተ ሰማያት እምቅድመ ይትፈጠር ዓለም፣ ዓለም ሳይፈጠር የተዘጋጀላችሁን ትወርሱ ዘንድ የአባቴ ቡሩካን ኑ ይላቸዋል። ቃሉን ሳይለውጥ እንዳለ በዚህ ቃል ደግሞ እንደገና ወደ ግራ ተመልሶ ኃጥአንን ይጠይቃል። ተርቤ አላበላችሁ፣ ተጠምቼም እንዲሁ አላጠጣችሁኝ፣ እንግዳ ብሆን አልተቀበላችሁ፣ እንዲሁም ደግሞ ታርዬ ታምሜ ወይም ታስሬ እንደዚሁ አልጠየቃችሁኝምና እናንተ ርጉማን ሆኖ ምኔ ርጉማን ውስተ እሳት ዘላለም ዘድሉ ለሰይጣን ወለመላእክቲሁ፣ ለዲያብሎስና ለሰራዊቱ ወደ ተዘጋጀው እሳት ሂዱ ከኔ ራቁ ይላል። ሀቁ ምኔ ገበርታ መጻ እንዳለው ነቢዩ ዳዊት፣ እርሱም ደግሞ የነቢዩ ዳዊቱን ቃል እንደዚሁ ብሎ ያሰናብታቸዋል ማለት ነው። እንግዲህ ጻድቃን ወደ ዘላለም ሕይወት፣ ኃጥአን ደግሞ ወደ ዘላለም እሳት ይሄዳሉ ይላል። እንግዲህ አባቶቻችን፣ እናቶቻችን፣ ምእመናን አባቶች በየቦታው ያላችሁ ሁሉ ይህን እየሰማነ ዝም ብንል ንስሐ እንግባ የሚለው ነው። እንዲያው ባለፈው ያደረኳት የሚበሱ ነበረች፣ በእሷ ልዝለፍና ልዝለቅ። እግዚአብሔር ወልድ መራዊ የደብረ ዘይት ከብካብ አመ ይመጽእ ገሃደ በፈቲሃ ዓለም ድንግል መንግሥተ ሰማይ ወሰደ በአወፍዮ መጽሐፈ ዘህዳጋቲሃ ምዕራፈ ዘህዳጋቲሃ ምዕራፈ እስመ ሰማንያ አውረደ የሚል ነው። የሚበሱ ነው በዓመት ያደረጉት እና በዚህ ምን ማለት ነው? እግዚአብሔር ወልድ መራዊ የደብረ ዘይት ከብካብ የደብረ ዘይት የሰርግ ሙሽራ እግዚአብሔር ወልድ አመ ይመጽእ ገሃደ በግልጥ በሚመጣ ጊዜ አለ በሚመጣ ጊዜ በፈቲሃ ዓለም ድንግል መንግሥተ ሰማይ ወሰደ፣ ወይዘሮ ዓለምን በመፍታት ድንግል መንግሥተ ሰማይን ወሰደ። በአወፍዮ ምዕራፈ ዘህዳጋቲሃ ህልፈተ የፍቿን መጽሐፍ መልእክት ይስጥ በማለት ሙሴ እንደጻፈ የመጽሐፏን ፍች ማለፍ በመስጠት ሰማንያውን አውርዷልና ነው። ሙሽራ ከተዳረ በኋላ ድንግልናን ካላገኘ ይልና አጋጣሚ ሆኖ ሊፈታ ይችላል። በዚያ ነው። ወርቁ ግን ይህን ዓለም አሳልፎ ከተወ በኋላ ሌላውን አዲስ ዓለም መንግሥተ ሰማይን ይወስዳል። ምክንያቱ ሲያልክ እንደሆነ እስመ ሰማንያ አውረደ 8,000 ሰጥቶ አልፏልና ይሄ የሚለው በዚሁ ሰምና ወርቁ ይፈታል ማለት ነው። ድልዋኒክሙ ንበሩ እስመ ኢተአምሩ ጊዜ ይመጽእ ሀዳስ በዓለ ቤት እመሂ ሰርከ ወእመሂ መንፈቀ ሊት ወእመሂ ጎሃጽ ድልዋኒክሙ ንበሩ። ቅዱስ ያሬድ በጾመ ድጓው ጧት ማታ ወይም መንፈቀ ሌሊት ወይም ማልዳ እንዲመጣ አታውቁምና የተዘጋጃችሁ ሆናችሁ ኑሩ ይላል። አምላከ ቅዱሳን ተዘጋጅተን ንስሐ ገብተን ሥጋ ወደሙ ተቀብለን እንድንጠብቀው ቅዱስ ፈቃዱ ይሆንልን። ይብቃን፣ ይቆየን።